بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ሁሌም እንግዲህ ረመዳን በሚቀርብበት ሰዓት ዋና መሪያቸው 11 ወሩን ሙሉ ሲያጠሙ ቆይቶ እሱ ሊታሰር ሲል ከሱ ስልጣና ኮርስ የወሰዱ ሰዎች የሰው ሸይጣኖች ወይም የሸይጣንን መልእክት አስተላላፊዎች እሱ አምባሳደሮች ማለት ነው አመቱን ሙሉ እነሱ ነሺዳ ግጥም ሲሰበስቡና የተለያዩ ድራማዎችን ሲያዘጋጁ ልክ እሱ ሲታሰር የችግር ጊዜ ብሎ ወደ ኋላ የሚቀመጥ ንብረት ታውቃላችሁ የድሮ ሰዎች እህልን መሬት ውስጥ ነበር የሚቀብሩት ለችግር ጊዜ እህል እንትን በሚመጣበት ጊዜ ለመጠቀም ማለት ነው እነዚህ ደግሞ ሸይጣን አባታችን ሲታሰር በዛች ወር የሱም ቦታ ምን ተካበት ብለው ነሺዳና ድራማ በተለያዩ ጉዳዮች ረመዳንን የሰው ረመዳን ለማበላሸት የሚዘጋጁ አሉ ረመዳን የድልቂያ ወር የሙሰልሰል ወር የድራማና የተለያዩ ወሮች እስኪመስል ድረስ ማለት ነው በዛ ላይ ተጨማሪም ረመዳን አሁን በአሁን ሰዓት አንድ ሙስሊም ሰው ረመዳን በምን ያስታውሳል ቢባል ሳምቡሳ ተምር ነው የሚለው ሱብሃንአላህ ይሄ አንድ ነገር ነው ሌላኛው እንደዋነኛው ልናገር የመጣሁት ወንድም እህቶቼ ነብያችን ሰለላሁ ዐለይሂ ወሰለም ኢማም ሆነው ያሰገዱ በላጭ የተባለ ምድር ላይ ሐራም ውስጥ መካ ሊሆን ይችላል መዲናም ሊሆን ይችላል ሴት ልጅ ከነብዩ ኋላ ከመስገድ እዛ ቦታ ሄዳ ቤቷ መስገድ እንደሚበል ተናገሩ ልክ ረመዳን ሲመጣ ግን የፍቅረኞች ቀን በሚባል ደረጃ የሚሄድ የመሰለ ሁኔታ ልክ ተራዊህን ሰግዳለን በሚል ስም ለተራዊህ ወጥተው ሻሂ ቡና እያሉ ተራዊህ እስኪያልቅ ድረስ እዛ ጋር የሚያሳልፉ ቤተሰብን አስፈቀደው አባቱ ነው ሴት ልጁን በዚህ መንገድ ለተራዊህ ብሎ መልቀቅ አይገባው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ቤቷ መስገድ ይበልጣል ብለዋል ስለዚህ በዚህ ጉዳይ ላይ በደንብ ትኩረት የሚሰጥበት ሁኔታ ነው በተራዊህ ስም ልጆቻቸውን ሚስቶቻቸውን ብቻ የሚለቁ ሰዎች በተለይ ኢትዮጵያ ላይ የተናገርኩ ያለሁት እዚህ ያለንበት አረብ ሀገር ላይም ቢሆን ቤትሽ ስገጂ የተባልሽው ቤትሽ ስገጂ የተባልሽው ወተሽ በዛ ስም የምትለከፊ ከሆነ አስሉ መጀመሪያ በላጩ ቤት መስገር ነው መልከፍና የተለያዩ ፉገራዎች መንገድ ላይ የሚገኙ ከሆነ ክልክል ሊሆን ነው ማለት ነው ስለዚህ በዚህ ጉዳይ ላይ ሴቶቻችሁ እህቶቻችሁንም ሆነ ሚስቶቻችሁንም ሆነ ልጆቻችሁንም ሆነ ወደ መስጊድ ብላችሁ ፍቃድ የምትለቁ ሰዎች እናንተ ጋር ሄደው በሚገባ እዛ ሄደው ራሱ የማያሳምንበት ሁኔታ አለ ስንትና ስንት ወሮ በላዎች አሉ ይሄንን የሚጠብቁ ማለት ነው ስለዚህ ረመዳንን ቀስ ቀስ ተብልክ በሳምቡሳና በተምር ያስታውሰና እንደተባለው በድራማና በነሺዳ ያስታውሰና እንደሚባለው ደሞም ፍቅረኛዎቻቸውን የሚያገኙበት እንዳይባል በጣም ስለሚያስጠላ ማለት ነው አላህ Subhanahu Wa Ta'ala መልካምን ነገር ይወፍቀን ለረመዳን የሚያደርሰን መልካሙን ኸይርን ምን ገበይበት ወር ያድርግልን እላለሁ ጨፋሪዎችም መተዋል ጨፈራም እንደማይቻል ደግሞ ተናጋሪዎችም በዛ ልክ ይመጣሉ አላህ Subhanahu Wa Ta'ala በሐቅ ጎን የሚቆሙ አላህ ያድርገን ወሰላሙ አለይኩም السلام عليكم ورحمة الله وبركاته أحبابي الكرام እንዴት ናችሁ ሰላም ነው አልহামዱሊላህ ረቢል ዓለሚን ዛሬ ማውራት እንፈልገው በዚህ በትዳር ጉዳይ ነው ሐቂቃ እኔ በጣም የተደጋገሙ የማያቸው ብዙ ነገሮች አሉ እኔ በተለይ መጀመሪያው መልእክቴን ማርገው ለወንዶች ነው ሴት እየፈታችሁ ሴት የምትቀያይሩ ያኒ ሴቶች ልክ ሴት ልጅ እንደ ጫማ የቀለላችሁ ወንዶች አላህን ልትፈሩ ይገባል ሐቂቃ ወላሂ ነው የምላችሁ ይሄ የወጣትነት ጊዜ ይሄ ከ20 እስከ 35 ያለ እስከ 40 ያለ የወጣትነት ጊዜ ያልፋል ያልቃል ነገ ግን ትቆረቆራላችሁ ስታገቡ በንያ ከናንተ ጋር ከሷ ጋር ቤተሰብን ለማፍራት ልጅን ለመውለድ ከቻላችሁ ደግሞ በዛ እንኳን ስሜታችሁን አልቋቋም ካላችሁ ጨምራችሁ አግቡ አቅማችሁ ከፈቀደ ካልሆነ ባንድ ተብቃቁ ወላሂ ነው የምላችሁ እኔ በጣም ብዙ ጊዜ እየሰማሁት ያለሁት ነገር አለ በጣም እየሰማሁት ሳይሆን እያየሁትም ያለ ነገር በጣም ብዙ ልጆች በቃ አብዛኛው የወንዶች ችግር ነው ሴት ልጅ ሙንተዚር ነች እምትጠባበቅ ያኒ እድሏን ተጠባበቃለች ትዳር መጣልኝ ብላ ትዳሯን የራሷን ዕጣ ፈንታ ለማሳለፍ ትዳር
ትዳር ተብሎ ከመጣ ተገባለች። የሷን ንያ ትዳር መስርቶ ቤት መያዝ ልጆች ማፍራት ነው። ልክ እንደ እናቷ ልክ እንደ አባቷ አይነት ጎጆ መመስረት ነው። ወንዶች ደግሞ እምትነዩትን እያለ በቃ ያው በሆነ ነገሯ ከወደዳት አግብቻት የተወሰነ ወራቶች የተወሰነ ጊዜያት ቆይተን ፈታታለሁ። መፍታት በጣም ቀላል ነው። በዚህ ሰዓት ፈትሻለሁ የምትለዋን ቃል ብቻ መጠቀም ነው። ወሊዐዝ ቢላህ በጣም ደግሞ ከባድ ንግግርና አስቀያሚ ንግግር ነው። በጣም ደሩሪና ችግር ላይ ካልወደቅን በስተቀር ቃሉን ልንጠቀም አይገባም። ሐቂቃ ወላሂ አህባቢ ነገኛ ከአላህ ፊት ቁመን እንጠይቃለን። الظلم ظلمات يوم القيامة ችግር በደል ወላሂ ነገ የቂያማ ቀን ጨለማ ሆኖ ይመጣብናል። ከባድ ነው። አንበድላቸው፣ ካልቻልን ደግሞ አናግባቸው። ከመጀመሪያው አግብቶ ካስረገዙ በኋላ ካረገዘች በኋላ እቺ ልጅ በትዳር ወቅት እያሉ አላግባብ የሆነን ሳይጋቡ ገና ልብ በሉ። በተለይ አብዛኛው ጥፋት የወንዶች ይሁን እንጂ ሴቶችም ጥፋት አለባቸው። ያ ሰው ማን ነው? አንድን ሰው ለመለየት ከፈለክ ምን አድርግ ይላሉ? ጓደኞቹን ተመልከት። ምንም ሳታጣራ በተለይ ታውትማ ቃል አላህ ቃል ረሱል የሚል ሰው ከሆነ ትንሽ የዒልም ዕውቀት ካለውማ ያ ሰው መላእክት ነው ለሷ። በቃ ሁሉ ነገሯን ትሰጠዋለች። ገንዘቧ በሱ፣ ሁሉ ነገሩ በሱ፣ የሷ ሁሉ ነገሯ አንዴ ቤተሰብ የራሱ ጉዳይ ቤተሰብ ከፈቀደ ካልፈቀደ ሸሪዓ ፍርድ ቤት አለ። አረ ወላሂ አልዓዚም ተው። ማን ነው ይሄ ሰው? ገንዘብ ብቻ አይደለም ትዳርን የሚያቆመው። ገንዘብ ያለውም ከሆነ ችግር የለውም አይባልም፣ ሊበድልሽ ይችላል። ገንዘቡ ይሄ ሁሌም አዲስ ለምትመጣዋ ሴት የሚውል ገንዘብ ሊሆን ይችላል። ምን አሳወቅሽ? ትዳር ይዘው ትዳር እንዳያዙ ሚስታቸውን ዘወር ብለው የማይመለከቱ ገንዘብ አይደለ? ምን በላች፣ ምን ጠጣች፣ ምን ለበሰች አይደለም እንኳን አርግዛ ሳታረግዝ እኮ ነው የምላችሁ የማይመለከቱ። ሴት ልጅ ካረገዘች ሸርዓን ቢፋቱ እንኳን እስከምትወድ ድረስ ቤት አስቀምጧት ነው የሚለው ቁርአኑና ሐዲሱ አይደለም። ካረገዘች አይደለም እየተዋደዱ ይቅርና ቢፈታት እንኳን ቤት ተቀመጥ እስከምትወድ ድረስ። አሁን እነዚህ ሰዎች ዝም ብለው ያገባሉ። በቃ እንገባ ከሆነ እንገባ ነው አለቀ። ደህና ተሰተረው ጥንቁቅ ጥብቅ ሆነው ቆይተው አልሆነ ወንድ ላይ ይወድቃሉ። ሙጅሪም ከሆነ ወንድ ላይ ይወድቃሉ። ይሄ ሰው ለምን ለቤተሰብ የሚያስብ ሰው ነው? አይደለም። አግብቼ ፈትቻለሁ ሲል እስኪ አጣሩ ትንሽ በትንሹም ቢሆን ምን አይነት ሰው ነው? እንዴት አድርጎ ሚስቱን ፈታ? ይሄ ሰው ለምን ሚስቱን ፈታ? ይሄ ሰው የመጀመሪያው ጥፋተኛ ማን ሆኖ ፈታ? ሁለት ሚስት ፈትቻለሁ። አይ ጥሩ ሰው አግኝቻለሁ። ይሄማ ጥሩ ሰው ነው አልሐምዱሊላህ ወፍቆኛል ልትይ ትችያለሽ። ይሄ ሰው እነዚህ ከዚህ በፊት የነበሩ ሚስቶቹን በምን ፈታቸው? አንቺስ የነሱ ዕጣ ፈንታ ሊገጥምሽ አይደለም እንዴ? እንዴት ፈታቸው? ይሄ ሰው እንዴት ትዳሩን አፈረሰ? ከዚህ በፊት ጥብቅነሽ ሰብር ብታረጊ ይሻላል። ታዲያ እንዴት እንወቃቸው ወንዶቹን? በቤተሰቦቹ በጓደኞቹ እነማን ናቸው? ይሄ ሰው በደንብ ወቁት፣ በደንብ ወቁት። እስቲ ተረጋጉ፣ ግድ የላችሁ ትሰበራላችሁ። ብዙ ፈተና ያጋጥማችኋል። ያልፋል፣ የማያልፍ ፈተና የለም። ብትወርቁም ታልፉታላችሁ እንደምንም። ግን ከባድ ነው፣ በጣም ያስቸግራችኋል፣ በጣም ይጎዳችኋል። ሰውነታችሁ ይጎዳል፣ አእምሯችሁ ይጎዳል። ደግሞ ትዳር ለመመስረት በጣም ትቸገራላችሁ። አንዳንዶቹማ ወላሂ ነው የምላችሁ፣ አንዳንዶቹማ ጭራሽ ኒካህ ለማውረድ 200 ሺህ ብር 300 ሺህ ብር 200 ሺህ ብር እኔ አሁን 4 5 3 ሰው ሰማሁ። 3 ሰው መጀመሪያ ቤተሰብ የሚብላን የገባችው እቺ ልጅ ወደዋለች፣ ጥሩ ሰው ሆኖላታል። መጀመሪያ እሷ ታዋራለች፣ እሱ ያዳምጣታል። ለምን? የመጀመሪያው ሪህላ የመጀመሪያው ሂደት እንደዚህ ነው። ገና ሲያወሩ በቃ ዝም ይልላታል። ማንነቱን ደብቆ እሷ ታዋራለች፣ እሱ ያዳምጣል። ኒካህ ከታሰረ በኋላ ደግሞ እሱ ያወራል፣ እሷ ታዳምጣለች። ከተገናኙ በኋላስ ሁለቱም ያወራሉ፣ የአካባቢው ሰው ያዳምጣል። ኧረ እንደዛ መሆን የለበትም። እዚህ ደረጃ መድረስ የለበትም። መጀመሪያ ይሄ ሰው ማን ነው ብላችሁ አጣሩ።
ለመላቀቅ እንኳን ችግር የምትገቡበት ውስጥ አትግቡ። ለመፈታት ችግር ለመፈታት ቤተሰብ ላይ ጭምር ችግር ላይ ይመጣል። ይሄ ሰው ወንድምሽን እገላለሁ እናትሽን እገላለሁ ይሄን ብር ካላመጣሽ አታገቢያትም እንተያያለን። ለመፈታት እንኳን ወይ በየት አመጣሽ ነው ይሄን ሰው በየት ተዋውቀሽ ነው ይሄን ሰው? ኧረ ወንድምህን ምከረው የሚባሉ ወንድሞች የሉትም ወይ? አልጠየቅሽም ስታገቢው ይሄን ሰው? ቆይ ለወንድምህ ነግረዋለሁ እሱ ጥሩ ሰው ነው የምትይው ሰው አላወቅሽም ወይ? ከቤተሰቦቹ አባተ ጥሩ ሰው ናቸው ለሳቸው ተልኮ ያስተካክሉሃል። አጎት አሉ ለአጎት ስሞታ አቀርባለሁ እሳቸው ያስተካክሉሃል የሚል አጎት አላወቅሽም ወይ? እንዴ ዝም ብለሽ ያገባሽው? አይደረግም እንደዛ። ተረጋጉ እህቶች እባካችሁ ተረጋጉ። ብዙ ወንድሞች ጥሩ ወንድሞች እንዳሉ ሆኖ ብዙ ደግሞ ማንነታቸውን ደብቀው በኋላቸው ካራ አዝለው በፊታቸው አበባ ይዘው የሚመጡ ወንዶች አሉ። በኋላ ያለውን በፊት ያለውን አበባ ብቻ አትቀበሉ። በኋላ ያለውን ምን አለ ብላችሁ ይት በኋላስ ባዶ ነው የሰው ንጹህ ነው አይደለም ከኋላው ምን ይዟል የሚለውን ጭምር ይው። ከፊት ያለውን አበባ ብቻ አትቀበሉ። ባረከላሁ ፊኩም። ከኋላስ ምን አለ? እንዲሁ በ15 ቀን ውስጥ ኒካህ የሚታሰር ቶሎ ብለህ እኛ አንዳንዶችማ ቶሎ ወጥመድ ብቻ የልጅቷን መልክ ካዩ ትንሽ ቆንጆ ከሆነች ቶሎ ወጥመድ ለማስገባት حرام ነው። ካወሩ በኋላ ቶሎ ኒካህ ማሰር ነው። እቺ ትንሽ ገንዘብ ይኖራታል፣ ትንሽ ጥሩ ማንነት ይኖራታል። ገባጃለ حرام ነው። ካወሩ በኋላ ኒካህ ማሰር ነው። ኒካህ ታሰራለች፣ አለቀ። እንደምንም በየትም ሆነ ትገኛለች፣ ጥሩም ሆነ መጥፎም ሆነ። ከዛ በኋላ የት ነህ? አይመለከትሽም። እንደዚህ ፈልጋለሁ፣ አይመለከተኝም። እዚህ መሄድ ፈልጋለሁ፣ አይመለከትህም፣ አይመለከተኝም። ታረግዛለች እቺ ሴት እንደምንም። ከዛ በኋላ ደግሞ ይሄ ያስፈልገኛል፣ አይመለከተኝም። ራስሽን ቻይ፣ ምን አገባኝ ሲጀመር። ምንድነው? እንዴት አድርጋችሁ ነው ትዳር የምትመሰርቱት? አሁን ታዲያ ምንድነው የምትመክረን? ምን እናድርግ ከተባለ ተረጋጉ። በቃ የእናንተ ዋናው እናንተን ከጥሩ ሰው ላይ የሚጥላችሁ ነገር መረጋጋት ነው። ያን ሰው በደንብ አድርጎ ማጣራት። ኒካህ ስታስሩ ደግሞ በቤተሰብ ይሁን። ቤተሰብ ካልተስማማ፣ ቤተሰብ ምናልባት ፍቃደኛ ካልሆነ ደና ሰው ያንን ሰው እንደ አይነት መጥፎ ነገር ቢሆን ኩርምቦን አንቆ የሚያስፈታ ይሆነ። ለማስፈታት እኮ ነው። አንፈታም እያሉ እኮ ስለማስፈታት ነው እያወራን ያለ ነው። በቃ ተረጋጉ። ትዳር እኮ እንዲህ ቡጭቅ አይደለም እኮ። ምን ሐራም ላይ እንዳንወርቅ ብላችሁ አገባችሁ፣ የባሰ ሌላ ሐራም ውስጥ ገባችሁ እኮ። ጭራሽ ነፍስ እስከ መጣፋት ድረስ በልክ ማለት ነው። ስለዚህ እህቶች እርጋታ ይኖራችሁ፣ ተረጋጉ። ማን በሉ እንዴ ትዳር እንዴ ዝፍቅ የሚባልበት አይደለም። እንዴ በደንብ ተቤተሰቦቹም ተሱም በደንብ ወቁ። የማይረጋጋ ከሆነ ሲጀመር ጥሩት አይደለም። እንዴ ፍጥን ያለ ነገር ሲጀመር የሆነ ተንኮል አለው። ወዲያ በትርቁ ይሻላል። አላህ ሱብሓነሁ ወተዓላ ይጠብቀን። አላህ ይጠብቃችሁ። ብዙ እህቶች አሉን